የአናጺው የመጨረሻ ቤት የምትባል ታሪክ አለች። እሷን ላጫውታችሁ። ግለሰቡ አናጺ ነው። በርካታ ቤቶችን ሰርቷል። በተለይ ደግሞ አመታት አብሯቸው የሰራቸው አንድ ትልቅ ባለሀብት የሪል ስቴት ባለቤት አለ። ግለሰቡ ብዙ ቤት እንዲሰራላቸው አድርገውታል። እሱ ነው ጣውላዎቹን፣ ወለሎቹን የሚያነጥፈው፣ ፐርኬውን፣ ጣራውን ሁሉንም የሚሰራ እሱ ነው። ኪችኑን ሁሉ የሚሰራ እሱ ነው። በርካታ ቤት ሰራላቸው። ታዲያ አንዴ ስራ በጣም ስለሰለቸው መልቀቂያ ወረቀት ወደ ድርጅቱ አስገባ። ድርጅቱ ውስጥ ወረቀቱን ሲያስገባ የድርጅቱ ባለቤት ወረቀቱን ሲያዩት የሥራ መልቀቂያ ወረቀት ነው። ይህ ሰው ስራ ሊለቅባቸው ነው። በጣም ጥሩ ጓደኛቸው ነበር። አመታት አግዟቸዋል። ከዛም ምን አሉት? በል ስራውን ልትለቅ ወሰንካው? እንግዲህ አንድ ነገር ላስቸግረ። ምን አላቸው? የመጨረሻ አንዲት ቤት ስራልኝ፣ ማስታወሻ ትሆነኛሉ። ሰውየው ለመስራት ፍቃደኛ አይደለም። መጨረሻ ግን ከነበራቸው ቆይታ አንፃር ይሻላቸው ቤቱን ለመስራት ወሰነ። ለመስራት ግን ፍላጎት አልነበረው። መጨረሻ ላይ ቤቱን ከመስራቱ በፊት እቃዎቹ ቀረቡለት። ይህን ስራ በጥራት ብሰራው አይሸልሙም፣ ባልሰራውም ስራ እየለቀኩ ነው፣ ምን ገደደኝ ብሎ ወሰነ። ከዛም ቤቱን እንደነገሩ የመጨረሻ ቤት ስለሆነ ጠገንገን አድርጎ በማይረባ ዕቃ ጥራት በሌለው አሰራር ቤቱን ሰራው። የግለሰብ አይደለም ቤት ኪችን መሆን የማይችል ቤት ሰርቶ ለእርሰውየው ቁልፉን ወሰደላቸው። ሰውየው ደግሞ ቁልፉን እንደተቀበሉ ወዳጄ ወይ አሉት ዙረው፣ ይህም ቤት ስራልኝ ያልኩ ለኔ አልነበረም፣ አመታት ከኔ ጋር ሰርተሃል፣ ለአንተ ማስታወሻ እንዲሆን እፈልጋለሁ። ወኢን አሳእቱም ፈለሃ። ይህ ቋሚ ህግ ነው፣ እንዳትጠራጠሩ። ደግነት ለራስ ደግ ነው። ደግ ከመሆን የሰው ልጅ ምን ይከስራል? በሐሳብ ቀን ደግ ለሰዎች፣ መጥፎ ዙሮ ይጠልፋል፣ አትጠራጠር። አንድ ግለሰብ ባለቤቱ ጋር ልግባባ ይላል በወሬ። አጋጣሚ ተቆጥቶ የሆነ ነገር አደረግኩ ሲል ማይሆን ቦታ ይመታትና ትወድቅበታለች። ስትወድቅበት ትንሽ አያት፣ ትንፋሿ ቀጥ አለ፣ ሞተችበት። ደነገጠ። ምን ያደርግ? ገደልኳት ቢል ዕዳ ነው፣ ለወሬም አይመችም። ምን ያደርግ? አንድ ጓደኛ አለው፣ ደግ ያልሆነ ጓደኛ። ባለቤቴን እኮ ሳላቅ እንዲያርጌ ስመታት ገደልኳት፣ ምን ላድርግ አለው። ነው እንግዲህ አጋጣሚ ወድቃ ሞተች ብለ እንዲያደርግ መፍትሄ ብዙ አለ አይደል? ሸረኛ ነበርና መጥፎት መውጫ ነገር። አይ የምታረገውን አንድ አቋራጭ መንገድ ልስጥ አለው። አንድ ወጣት ቆንጆ ወጣት ሲያልፍ ያዘውና እሱን ገደለውና ላይዋ ላይ ጣለው። ከዛም ዚና ስትሰራ አገኘዋት፣ ተበሳጨች፣ ሁለቱንም ገደልኩ ብትል ይሻላል አለ። ግለሰቡ መውጫ መሰለውና አው አሻራዬም ይኖር ይሆናል እሷ ላይ መመርመሩ ስለማይቀር እንደገደልኩ ይታወቃል፣ አሁን የሰጣኝ መውጫ ቆንጆ መውጫ ነው አለ። በሩጋ ሆኖ ይጠብቃል። አንድ ለግላጋ ቆንጆ ወጣት አለፈ። ወደ ቤት ጋበዘው። ልክ እንደገባም የሚስቱን ጽዋ ቀመሰ። ወጣቱን ላዩ ላይ ጣለ። ቤተሰቡን ጠራና ይሄው ጉድ ሰራች፣ ጉድ ሰራዋታል። ይህ ታሪክ በዚህ ተቋጨ። ያ አስተያየት የሰጠው ጓደኛው በዛ ምሽት ቆዝሞ አመሸ። ሰዓቱን በየደቂቃው ይመለከታል። ረዘመበት። ለካስ የሚጠብቀው አንድ ወጣት ልጅ አለው። ዛሬ ልጅ ምን ነክቶታል? ሰዓቱን ተደጋግሞ ይመለከታል። ጠበቀው፣ አልመጣ ልጅ። ይህ ሰው እንቅልፍ ሳያገኝ አደረ። ጠዋት ወሬ ሲያጣራ የተገደለው ልጅ ማን ነበር? የራሱ ልጅ ነበር። ወኢን አሳእቱም ፈለሃ